እቹትላችሁ ምጥ የሚባለውን ነገር ያለ መድኃኒት እሳት ላይ መራመድ ነው። አባቴ በህይወቱ እንደዚህ አይነት ነገር አይቶ አያውቅም። በርበሬ፣ ሚጥሚጣ፣ ቃሪያ ሁሉ ተጨምሮ ቁስል ላይ ሲደፋ ሄይ ጋይስ ዳናችሁ ወይ እንዴት ናችሁ? ዲቦራ ነኝ። ዛሬም ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ ደግሞ በጣም ኤክሳይቲንግ የሆነ የሁለተኛ ልጄን የበርዝ ቭሎግ ወይ ደግሞ የበርዝ ቪዲዮ ነው የሚሆነው እና የመጨረሻ እነዚህን ቪዲዮችን የማየት በጣም ነው የምወደው። በተለይ ያው ይህ መጀመሪያ ልጄን ርጉዝ ከሆንኩኝ በኋላ ማለት ነው ብዙ እንደዚህ ቪዲዮዎች አይቼ ነበረ። ለምን የሌላ ሰውን ኤክስፒሪያንስ ማዳመጥ በጣም ይረዳል። ምክንያቱም አንዳንድ ጊዜ የመውለጃችሁን ጊዜ ሌበሩን ሁሉን ነገር እንደዚህ የበርዝ ፕላን ይኖራችሁና ልክ ሆስፒታል ስትደርሱ ወይ ደግሞ የሚያጋጥማችሁ ነገር ግን ጭራሽ ካሰባችሁት የተለየ ሊሆን ይችላል። በነገራችን ላይ ትንሽ ድምፅ ቂቂቅ የሚል የሚሰማችሁ ከሆነ ልጄ ናት እዛ ጋር ተኝታ ነው ያለችው እና እንደዚህ አይነት ቪዲዮዎች ማየት በጣም ረቶ የነበረ አንዳንድ ጊዜ የምታልፉበት ነገር ማለት ነው። ከባድም ከሆነ ቀላልም ከሆነ እኔ ብቻ አይደለሁም በዛ ማልፈው እና ደግሞ እያንዳንዱ ልጅ መውለድ የተለያየ መሆኑን የሚያሳዩ ቪዲዮዎች ናቸው። የመጀመሪያ ልጄ የዓመት ተኩል ናት። የእሷን ቪዲዮ የዛሬ ዓመት ሰርቼ ለቅቄላችሁ ነበረ ከተወለደች በኋላ። አሁን ደግሞ የሁለተኛ ልጄንም ቪዲዮ እንደዚህ ልስራላችሁ ብዬ አሰብኩኝ። ምክንያቱም የዚህ ደግሞ ኤክስፒሪየንስ እውነትም ከመጀመሪያ ልጄ ሌበር ማለት ነው 100% የተለያየ ነበረ። ጭራሽ ምጥ የሄድኩበት ሁኔታ የተለየ ነበረ እና እናንተም የምትወዱት በተለይ በአሁኑ ደግሞ ለየት ያለው አባቴና ባለቤቴ አብረውኝ ማወለዳቸው ነው። አዋለዱኝ ማለት ይቻላል እና እሱም የመጨረሻ ለየት ያለ በጣም ፈን ነበረ። የመጨረሻ ፖዚቲቭ ኤክስፒሪየንስ ነው የነበረኝ። በአሁኑም እግዚአብሔር ይመስገን በጣም ቆንጆ ነበረ ማመን እስኪያቅተኝ ድረስ እና እሱን እንግዲህ ወሬውን አካፍላችኋል። ሻያችሁን ቡናችሁን አጥሚታችሁን ይዛችሁ ቁጭ ብላችሁ እንግዲህ አዳምጡ። የእናንተንም ኤክስፒሪየንስ የመጀመሪያ ልጃችሁ የሁለተኛ ልጃችሁ እንዴት እንደነበረ ታች ኮመንት ላይ ጽፋችሁ እስቲ ንገሩኝ። እንዴት ነበር? ልዩ ነበረ ወይ? ብዙ ልጆች ያሏችሁ ደግሞ ሶስተኛ አራተኛም እስቲ እናንተም እንዴት እንደነበረ ጻፍ አድርጋችሁ ብታካፍሉን እንደዚህ ሀሳብ መለዋወጥ እንችላለን። በድጋሚ ምጥ እንዴት እንደጀመረኝ ጀምሮ እስከ መውለጃ ድረስ አሳያችኋለሁ። ልጅቷንም ማሳያችኋለሁ። ምክንያቱም በዓለም ላይ ቆንጆ ልጅ እግዚአብሔር ጤነኛ ቆንጆ ልጅ ሁለተኛ ደግሞ እንደዚህ ሰጥቶኛል። ስሟን ደጊቱ ብለን ነው ስጦታ የመጀመሪያ ልጅ፣ እቺ ደግሞ ደጊቱ ብለን ነው የምንጠራት እዚህ ቻናሌ ላይ። ለምን እውነትም በጣም ደግ ልጅ ናት። ማለት ሆዴ ውስጥ እያለች ጀምሮ ሊያውም ህፃን ልጅ ኖሮኝ ማለት ነው። ኦልሬዲ የመጀመሪያ እርግዝናና የሁለተኛ እርግዝና ልጅ ሲኖራቸው በጣም የተለያየ ነው እና በጣም ደግ ነበረች። ሆዴ ውስጥ አንድ ህመም ሳይሰማኝ ይሄ ሞርኒንግ ሲክነስ ምን ሁላ የከፋ አልነበረኝም በጭራሹ። እስከ መጨረሻ ቀን እስከወልድ ድረስ ለካ እርጉዝ ነኝ እንደዚህ ሆዴ አብጦ ማለት ነው። ሆዴ ትልቅ ልጅ ነበረች። ሆዴ እንደዚህ አብጦ ለካ እርጉዝ ነኝ እርጉዝ መሆኔን እስከራታ ድረስ ያን ያህል በጣም ያቀለለችልኝ እና ስትወለድም በጣም ቆንጆ መውለጃ ኤክስፒሪየንስ ስለነበረኝ ደጊቱ ብለናታል። እግዚአብሔር ያሳድግልኝ፣ አሜን። አሁን እንግዲህ ወደ ቀኑ ማለት ነው እንዴት እንደነበረ በደንብ ነግራችኋለሁ። በድጋሚ የስጦታን ቪዲዮ ያላያችሁ ሰዎች ሄዳችሁ የዛሬ ዓመት ተኩል ነው የለጠፍኩትኝ እሱን ቪዲዮ ሄዳችሁ መመልከት ትችላላችሁ። ምክንያቱም የዛና የዚህ ታሪክ 100% የተለያዩ ስለሆኑ እና አሁን ቀጥታ ወደ ቀኖቹ እና ዲቴሉ ስንሄድ ማለት ነው እንግዲህ የዛሬ 4 ሳምንት ነው ይሄንን ስቀርጽላችሁ የነበረው። ስለዚህ ምኑንም አረሳሁትኝም አካፍላችኋለሁ። ስጦታ በቀኗ ነው እንግዲህ የተወለደችው በዲው ዴቷ ማለት ነው እና እችኛዋን ግን በጣም ብዙ ሰው ገና ከ34 ሳምንት አካባቢ ሲሆነኝ በጣም ብዙ ሰዎች ሎ ነበረች፣ የመጨረሻ ወርታችሁ ወርዳ ነበር ማለት ነው እና የተገለበጠችውም እንዲህ የተገለበጠችው ስራቸው የተዞረችው ማለት ነው በ26 ሳምንት ቼክአፔ ላይ ኦልሬዲ ዞራ ነበር። ኦልሬዲ ታች ናት ወደ ሎ የዘቀጠች ሄዳ ማለት ነው። ወደ 34 ሳምንት 35 ሳምንት ላይ ሰው ሁሉ ሲያየኝ አሁን ነው የምትወልጁ ምክንያቱም በጣም ሎ ናት ይለኝ ነበረ እና ሁለተኛ ልጅም ስለሆነች ቶሎ ትመጣለች ቤት ተስፋ አድርጌ ነበረ ማለት ነው። ግን እስከ መጨረሻ ቀን ድረስ ምንም አይነት ሳይን የለኝም። አንዴ ሁለቴ ይሄ ብራክስተን ሂክስ የሚባለው ይሄ ኮንትራክሽን አለ አይደለ? አንዴ ሁለቴ አድርጎ እንደ ፔሪየድ ፔን አለ አይደለ? እንደዛ ተሰምቶ የነበረ። ከዛ ውጪ ምንም አይነት ደግሞ በጣም አክቲቭ ነኝ። በተቻለ መጠን ደግሞ ከስጦታ ጋራ ብዙ ጊዜ ለማሳለፍ
እንወጣለን እንወጣለን በየቀን ኦልሞስት ኤቭሪ ዴይ የወጣሁኝ ይዣት እየሄድኩኝ ነበርና አስቡት እንግዲህ ፉል ተርም ሆኜ እንደዛ ሆዴ አብጦ እንዲህ ሆዴ እንዲህ አድጎ ማለት ነው የመጨረሻ አክቲቭ ነበርኩኝ። ስለዚህ ያ እሱም ያመጣታል ቶሎ እርግጠኛ ነኝ ብዬ ጠብቅላችኋለሁ፣ ምንም የለም። ከዛ ልክ የቼክአፖችን ስደረግ ብዙ ቼክአፕ አልነበረኝም፣ ምክንያቱም የመጀመሪያም እርግዝና ጤነኛ ነበር፣ ይሄኛውም በጣም ጤነኛ ስለሆነ በየ2 ወሩ ነው ኦልሞስት ቼክአፕ የነበረኝና አንዳንድ ጊዜ ምነው ቶሎ ቼክአፕ አረጉኝ፣ ምክንያቱም ደስ ይላል ሄዳችሁ ማወቅ። ግን ደግሞ እግዜር ይመስገን ቶሎ ቼክ መደረግ ካለባችሁ ችግር ካለ ጭንቀት ነው። ስለዚህ እሱ ብዙ አላሳሰበኝም ነበርና ሄጄ ለምን ቼክ ስደረግ ይሄ ወደ 34 ሳምንት ቼክአፑ ላይ ማለት ነው ምን አለችኝ፣ ቤቢ ትልቅ ናት። መጀመሪያ ላይ የሆነ 77ኛ ፐርሰንታይል ነበረች፣ ከዛ በኋላ ግን 90 ፐርሰንታይል ናት አለችኝ ማለት ነውና 90 ፐርሰንታይል ማለት ከ93 በላይ ከሆናችሁ ነው መሰለኝ ይሄ የስኳር በሽታ ቼክ ተደርጌ ሁሉ ነገር ሰላም ነው የስኳር በሽታ አለበዛ ደግሞ ወደ ሬጉላር ቼክአፕ እና ስካኖችም ይደረግላችኋል፣ ምክንያቱም ቤቢያችሁ በጣም ትልቅ ነው። የኔ 90 ፐርሰንታይል። ስለዚህ እኔ የዛኔ ምን ሆኖ ነው ብዬ ማሰብ ጀመርኩ ማለት ነው። ምክንያቱም ይሄን ያህል ትልቅ ከሆነች እንዴት አድርጌ ነው ገፍቼ መውለዳት? ገባችሁ አባባሌ? ቀላል አይደለም አምጦ ማውለድና ኦ ማይ ጉድነስ። እኔ ደግሞ አቮይድ ማድረግ የምፈልገው በተቻለ መጠን ሲሴክሽን ነው። በተአምር ሲሴክሽን የምታደርጉ ሰዎች ትደንቃላችሁ። ማለት ኢዚ ኦፕሽን አይደለም ለኔ። በተአምር ሲሴክሽን አልፈልግም። በስጦታም ጊዜ አማራጭም ሁላ እንዲሆን አልፈለኩም ነበረ። በአሁኑም ጊዜ አማራጭ እንዲሆን አልፈለኩም። ምክንያቱም አንደኛ ብዙ እግዚአብሔር ብሎ እንደዚህ ቶሎ መውለድ ነበር የፈለኩትኝ። ስለዚህ ሲሴክሽን ደግሞ ባረግ እንደዚህ መውለድ አትችሉም፣ መጠበቅ አለባችሁ የሆነ ጊዜ። እሱም ብቻ ሳይሆን ደግሞ ሰርጀሪ ነው። እኔ ሆስፒታል ለጉንፋን ራሱ መድኃኒት ማልወስድ ሰው ነኝ እና ሆስፒታል ሄዶ ሰርጀሪ ተደርጎ መውለዱ ብቻ በአጠቃላይ የሲሴክሽን ሀሳቡ በጣም ነው የሚያስፈራኝ እና በተቻለ መጠን እሱን እንዳልሆን ማለት ነው። ኦፍኮርስ ግዴታ ከሆነ ለኔና ለልጄ ጤና ሲባል ማለት ነው ግዴታ ከሆነ አማራጭ የለኝም። ነገር ግን በቃ የላስት ኦፕሽኔ ነው እሱን ማድረግ የፈለኩት ማለት ነው። እና በጣም ትልቅ ከሆነች ኦፍኮርስ ቀደው ሊያወጡኝ ይችላሉ ልጅቷን። ለምኑም እሱ እንግዲህ ሀሳብ በአእምሮ ውስጥ እያለ ጁዴቱ ደረሰ። ምንም እንትን የለም። ከእናትና አባቴ እግዚአብሔር ይመስገን መጥተው ነበር። ከነሱ ጋር ወጥተን እንዝናናለን፣ እንዞራለን። ከስጦታ ጋር ቆንጆ ጊዜ እያሳለፍን ምልክት እኔ ምንም የለኝም። አይ በቃች ልጅ እውነትም ትዘገያለች፣ ስለዚህ ኢንዲዩስ መደረግ ሊኖርብኝ ነው ማለት ነው። ማለት ብዙ እንድትቆይ ስላልፈለግኩኝ ኢንዲዩስ መደረግም ካለ በቃ ወስደዋለው። ኢንዲዩስ ኮንኩኝ ደግሞ በቃ ሲሴክሽን ነው ማለት ነው። በቃ እንደዚህ እያልኩኝ ያሰብኩላችሁ። ደጊቱ በጣም አክቲቭ ነበረች ወዲ ውስጥ ሆነ ማለት ነው። ልክ እንደ ስጦታ ሁሉ ትራገጣለች። ያው ስፖርተኛ ነው፣ ኳስ ትጮታለች። ልክ የጁዴቷ ሌሊት ጸጥ፣ ምንም አክሽን የለም፣ አትራገጥም፣ ምንም አይሰማኝም። ከዛ በኋላ ሌሊት ተነሳሁኝና ኖርማሊ ልክ ስተኛ ነው የምትጀምረው። ምንም የለም። ይሄ ነገር ኦቨርቲንክ እያረኩት ነው ብዬ ተኛው ዝም ብዬ። ከዛ ልክ አሁንም ከሌሊቱ ወደ 12 ሰዓት 1 ሰዓት ላይ ተነሳሁኝና አረችን ልጅ በጣም ጸጥ ብላለችና እንዲህ ጸጥ ካሉ ደግሞ ቀጥታ ሆስፒታል መሄድ አለባችሁ ቼክ ለመደረግ። ምክንያቱም ሪስክ መውሰድ አትፈልጉም። እኔ ደግሞ ኖርማሊ ማለት ነው በጣም ሪላክስ ያደረኩ ቺል የሆንኩ ሰው ስለሆንኩኝ ያ ምንም አይሆንም ብዬ ነው የምተወው ማለት ነው። እና ልክ 5-6 ሰዓት ላይ ተነሳሁኝና ይሄ ኖርማል አይደለም። ምክንያቱም ለምንድን ነው እንደዚህ ጸጥ ያለችው? በጣም አክቲቭ የሆነች ልጅ እንደዚህ ጸጥ ያለችበት ምክንያት ምንድን ነው? ወይ በጣም አድጋ እዛ ውስጥ ስትረስ ዶና ሊሆን ይችላል። ብቻ ማሰብ ጀመርኩኝና ባለቤቴን ቀስቀሸው። ዞሮ ስራ ሊሄድ እሱ ጠዋት ነው የሚነሳው እና ወደ 6 ሰዓት ልክ እሱ ገና ተዘጋጅቶ ሳይጨርስ ስራ ከመሄዱ በፊት ማለት ነው ሆስፒታሉ ደውዬ እንደዚህ ብዬ ስላቸው አሁኑኑ ነይ አሉኝ ማለት ነው። ይሄ እንግዲህ የጁዴቷ ማግስት አሁን ነጋ እንግዲህ ጁዴቷ ማግስት ሆነ ማለት ነው። ከዛ በኋላ ሆስፒታል ላይ እሺ ባለቤቴም ስራ ቀርና ተያይዘን ወደ ሆስፒታሉ ደግሞ ከኛ 30 ደቂቃ ነው መንገድ። ስለዚህ እዛ ሄድን።
የሃርት ቢቷን ሁሉ ነገር ቼክ አረጉ። ከዛ በኋላ ኦኬ ሰላም ነው አሉ። ከዛ ከሚድዋይፎቹ ጋራ እዛ ያወራን የሚድዋይፍ ቀጠሮዬ ቀጥሎ የነበረኝ ኦቨር ከሆንኩኝ ወደ 3 ቀን አካባቢ ነበርና እስከዛ ድረስ መጠበቅ ትችላለሽ፣ አለበለዚያ ደግሞ ስትሬች እና ስዊፕ የሚባል ነገር አለ እና ታች በእጃቸው ገብተው እንዲ ስዊፕ ነገር ያደርጋሉ ሜምብሬናችሁን ማለት ነው። እና እሱ እንደ ኢንዳክሽን ባይሆንም ይረዳል ይባላል። ብዙ ሰክሰስፉል አይደለም፣ ነገር ግን ይኖዋት ልሞክረው እስቲ ብዬ እስቲ እናርገው እሱን አሁን ነው ማድረግ እችላለሁ። ያሳው አሁን አረጋግጥ ቼክ አርጋለሁ አለች ማለት ነው። ከዛ እሺ አልኩኝና መታ ያው ቼክ አረገች። ስትሬች እና ስዊፑን ስታረግ የቤቢ ሄድ ልክ እዚህ ጋር ነው፣ በጣም ታች ነው ወርዷል። ያን ያህል ብዙ የምትቆይ አይመስለኝም። እና ደግሞ ሰክሰስፉል ስትሬች እና ስዊፕ አርጋላ እና ሂጂ አንዳንድ ጊዜ ኮንትራክሽን ይጀምራል። አሁን ኮንትራክሽኑ ግን የእውነት ኮንትራክሽን አይደለም፣ ፎልስ ኮንትራክሽን ነው የሚሆነው እና ለ2-3 ሰዓት ድረስ ላስት ያረጋል ምናምን አለችኝ። እኔ ኦልሬዲ ሪሰርችን ስለማቅ ስለ ስትሬች እና ስዊፕ ኦኬ አልኩኝ። ቤቢ ደህና ናት፣ ሁሉ ነገር ሰላም ነው፣ ትንሽ በቃ ስሎ ዳውን አርጋ ይሆናል ምናምን አሉ። ከዛ በኋላ እሺ ወደ ቤታችን መሄድ ጀመርን ማለት ነው። በድጋሚ ስትሬች እና ስዊፕ የምታረጉ እኔ ብዙ ቪዲዮዎችም ሪሰርቾችን ሳረግ ማለት ነው አንዳንዱ ሰው 5-6 ጊዜ ሁላ ይደረጋል። ምክንያቱም ሰክሰስፉል ስለማይሆን እና ደግሞ ምንም ነገር ትሪገር ስለማያረግ ማለት ነው። የኔ ግን በጣም ፐርፌክት ቆንጆ ነበረ። ለምን በሉ ወደ ቤታችን መመለስ ስንጀምር ኮንትራክሽን ከዛ ባለቤቴን አረ ይሄ ነገር ፔንፉል ነው እለዋለሁ አለ። አሁን የስትሬች እና ስዊፑ ውጤት ሳይሆን ደንበኛ ኮንትራክሽን አይነት ስሜት ነው የተሰማኝ ማለት ነው። ከዛ እንግዲህ 30 ደቂቃ እዛ ቢሆን የቆየ ነው እየነዳን መንገድ ላይ አረ በጣም ኮንትራክሽን ነው። ከዛ እያልኩኝ ሁላ ያምን ጀመር ማለት ነው። እኔ ደግሞ በጣም ህመም የምችል ሰው ነኝ ይገርማችኋል። ከዛ አረ ይሄ ነገር በጣም ሰርቷል ማለት ነው ይሄ ስትሬች እና ስዊፕ እያልኩላችሁ። ከዛ ባለቤቴ ግን ኖርማሊ አንቺ እንደዚህ አያምሽም እና ቢያመኝም በጣም ምችል ሰው ነኝና እንዴት እንደዚህ አፌክት የሚያደርግሽ ከሆነ እንደውል አለ። ከ0 ወደ 100 ነው የሄድኩትኝ ምንም ነገር ምልክት ሳይኖረኝ 100% ማለት ነው። ከዛ ሴትዮዋ እሱ ነው የሚሆነው እስቲ ቤት ሂጂና ዞሮ ሜዳችሁን ቀጥሉ፣ ከባሰ ምናምን ደጋሚ ደውይልን አሉ። ኦኬ አልኩኝ። እንደዛ ያመመኝ ቤት ደረስን። ከዛ በኋላ ቀኑ ሙሉ እንግዲህ ስራዬን ሰራው ስሯሯ በድጋሚ ደግሞ የመጨረሻ ቀኔ ነው ብዬ ሆስፒታል ቦርሳዬን በደንብ ቼክ አረኩኝ። ምን አረኩኝ ጁዴቱ ስለሆነ ማለት ነው እሱን የሚያረኩኝ። ከዛ በኋላ በቃ ከስጦታ ጋራ እንትን ያልኩኝ የሆነ ሰዓት ላይ ወኪጂ መምጣት ፈለኩኝ። ይሄ እስቲ አሁንም ኮንትራክሽኖቹ ትንሽ እንዳለ ነው እየተሰማኝ ነው እና ይሄ ነገር እስቲ እውነት ኮንትራክሽን ከሆነ ውጪ ወጥቼ ወክ እኛ ሰፈር እንደዚህ ዙሪያ አለች ሉፕ 10 ደቂቃ ማትፈጅም። እሷን እስቲ ሄጄ ልምጣ። እሷን ሄጄ ስመጣ ወይ ኢንካሬጅ ያደረገውና ይብሳል፣ የውሸት ኮንትራክሽን ደግሞ ከሆነ ምንም ነገር አይሆንምና ኦኬ አልኩላችሁ። እንግዲህ ባለቤቴ ስራ ቀርቷል ብያችኋለሁ። ከዛ እሱ ድንገት ጎረቤት ነን እናትና አባቱ ጋራ ከኛ መንገድ አልፎ ነው የሚኖሩትና እዛ ጎራ ብሎ ሊመጣ ሲል ኦኬ ነው ወክ ሊሄድ ነው ብዬው ቤት እናትና አባት ያሉ እናትና አባቴን ስጦታን እሷ ጋር ጥያቸው ወክስ ፈጠን ብዬ ቶሎ ወክ ይዤ ሄጄ ልምጣ አልኩላችሁና ወክ ወጣው። ከዛ ባለቤቴ ማየኛ ሮጦ መጥቶ ጆይን አረገኝ ማለት ነው። ልክ እቺ ዙሪያዋን 5 ደቂቃ አልሆነችም ወክ አርጌላችሁ ግማሽ ላይ ስደርስ ወክ ማረጋጋተኝ። ምክንያቱም ኮንትራክሽኑ የመጨረሻ ጨምሮ ማለት ነው። እቴ ይሄ ነገር እላለሁ አረባሰ ዛሬ ሰው ነገር የምትመጣው ልጅቷ እያልኩኝ እንደምንም እንኳን ባለቤት ኖረ ምን አረግ ነበር ቤት መጣሁኝ። ከዛ ይሄ በርዚን ቦል አለ አይደለ ክቡ ላይ እሱ ላይ ኤክሰርሳይዝ እንዲረዳኝ ማለት ነው እንዲረዳኝ ወይ ምጡንም እንዲያፋጥነው ምጥ ከሆነ ከዛ ደግሞ እንዲረዳኝም እሱ ላይ ቁጭ ብዬላችሁ ባሰ። ከዛ በኋላ ኖ ይሄ ሲሪየስ ኮንትራክሽን ነው ማለት እንደዚህ ሊሆን አይችልም የውሸት ኮንትራክሽን። እና ደግሞ ጠዋት ከሄድንበትም ወደ 2 ሰዓት ሆኗል የስትሬች እና ስዊፕ ኢፌክቱ ሊሆን አይችልም ብዬ ደወልኩኝ ማለት ነው። ደውዬ ለሴትዮዋ ስነግራት ለስጦታ ጊዜ
ምንም አይነት ምልክት ሳይኖረኝ ሆስፒታል ስደርስ ከ3 ሴንቲሜትር በላይ ዳይሌትድ ነበርኩኝ ማለት ነው። ስለዚህ እሱን ታሪክ ስነግራት ቀጥታ አሁኑኑ ሆስፒታል ባግሽን ይዘሽ ፓክ አርገሽ ነው ያለች። ከዛ እንደዚህ ፈጥነሽ ዳይሌትድ ስለምትሆኝ እዚሁ ሁኚ፣ እዚሁ ወክ አርጊ፣ ትንሽ ጠብቂና ወደ መውለጃው ክፍል እንወስድሻለን አሉኝ ማለት ነው። ከዛ በቃ እንደዚህ በእሷን በዲዩዴቷ ልትመጣ ነው ማለት ነው ያልኩኝ። ግን መሽቷል ኦልሬዲ። አሁን እንደዚህ ሆስፒታል ስንሄድ ወደ 8 ሰዓት አካባቢ ነው ከማታው ማለት ነው። ከዛ በኋላ ኮንትራክሽን ጨመረ። ከዛ ወደ በርዚንግ ክፍሉ ማለት ነው ወሰዱኝ። የራሴ ቆንጆ ክፍል። ከዛ ግን ምን ቢሆን ጥሩ ነው፣ እኔ ደግሞ መድኃኒት ማልወስድ ሰው ነኝ፣ አልወድም። ምንም አይነት ፔንኪለር ኦፈር ሲያደርጉኝ እምቢ። በርዝ ፕላኔ ላይም ሆነ ለሴትዮዋ ለሚድዋይፌ እንትን ነው የምፈልገው፣ ኤፒዱራል ለምፈልገው። ግን ኤፒዱራል የለም። ቀስ ብዬ ወደ 8 ሴንቲሜትር ምናምን ሰው የዛኔ ወስዳለሁ ብዬላችኋለሁ ማለት ነው። ከዛ ምጥ የሚባለውን ነገር ያለ መድኃኒት አየሁት። ማለፍ አለባችሁ። እሳት ላይ መራመድ ነው። እሳት ላይ መራመድ ያለ መድኃኒት የምታደርጉት ከሆነ ኤፒዱራሉን አልፈልግም። ከዛ ያው ህመሙ እንዲህ አይነት ህመም በአለም ላይ የለም፣ ልነግራችሁ አልችልም። ኮንትራክሽኖቼ ጨመሩ። ቼክ ስታረገኝ 5 ሴንቲሜትር 6 ሴንቲሜትር ዳይሌትድ ሆኛለሁ። ከዛ በኋላ ጋዘኔር ልስጥሽ። ይሄ ጋዘኔር የሚባለው መድኃኒት እንደ ፔን ሪሊፍ ነው፣ ግን እሱ ደግሞ ሊያስታውከኝ ይችላል። እኔ ማይግሬን ሊያመኝ ስለሚችል ፈርቼዋለሁ። እሱን ባለፈው ዕለት በስጦታን ጊዜ እምቢ ነው ያልኩትኝ። እሱን እንስጥሽ፣ እሱን ውሰጂ። ኖ አልፈልግም። ህመሙ ኮንትራክሽኑ ልክ ይመጣል። መናገር ማውራት አልችልም። ዝም ወዲያ በየሁለት ደቂቃ ሆነላችሁ ማለት ነው። ከዛ አረ ጋዘኔሩን ውሰጂ ትለኛለች። ኖ ኤፒዱራሉን ነው የምፈልገው፣ ኤፒዱራሉን አምጡልኝ። የዛኔ እንግዲህ 6 ምናምን ሴንቲሜትር ነኝ። ኤፒዱራሉን እሺ ሄጄ አንስቴቲ ያጀኑ ምናምን እሱን ሰውዬ ብቻ ይዤው እመጣለሁ ብላ ስትሄድ የዛኔ ሆስፒታል ውስጥ የሚሰራው አንድ ነበረ ማለት ነው። እሱም ሌላ ኢመርጀንሲ እንደዚህ ሲ-ሴክሽን ገጥሞት እሱን እየረዳ ነው። ስለዚህ እስኪመጣ ትንሽ ደቂቃዎች ይፈጃል። ኦኬ ኖ ፕሮብለም፣ ጠብቃለሁ። እሱ እስኪመጣ ጠብቃለሁ ብዬላችሁ። እሺ ሌላ እንደዚህ ሞርፊን ልስጥሽ፣ ምን ልስጥሽ፣ የፔንኪለር አይነቶች ኖ አልፈልግም። ለምን መሰላችሁ? እኔ ኤፒዱራሉን ሰጥቶኝ እንድገላገል፣ ሁለተኛ ደግሞ በመድኃኒት እንደዚህ ዝም ብሎ መውሰድ አልፈለኩም። ፓራስታሞልም ሆነ ምንም ሆነ የፕላሲቦ ኢፌክት ነው እንጂ የሚኖረው እኔ ላይ እውነት እንደማይረዳኝ አውቃለሁ። ስለዚህ እምቢ። ይው እንዲህ አይነት ጭንቀት፣ እንዲህ አይነት ህመም የለም በዓለም ላይ። ምጥን የመሰለ ነገር የለም በዓለም ላይ። አምጣለሁ እምቢ። ሰውየው አሁንም ቢዚ ነው። ኤፒዱራሉን ስጡኝ አምጡ። አሁንም ሰውየው ብዙ ነው። በቃ ከዚህ ልክ ልጅቷ ደግሞ እየገፋች ነው። ልትወለድ አሁን ካልመጣ እንዲሁ በቃ በናቹራል መውለዴ ነው። አባቴ እንደነት ጉዳይቷ አያውቅም። እሺ ባለቤቴ ባለፈው በስጦታ አይቷል። አባቴ ኢትዮጵያ በእንትን ነው የሚወለደው፣ እዛ ወንዶች አይገቡም መሰለኝ። አሁንም እንደዛ ነው። በአባቴ ጊዜ ለምኑ ወንዶች መግባት አይችሉም ነበር፣ ከተወለደ በኋላ ነው የሚገቡት። እና እሱም ልክ አይደለም። በነገራችን ላይ ወንዶች ሴትዮዋ ስታምጥ መኖር አለባቸው። አለበለዚያ ይሄ ትንሽ ሪስፔክት ራሱ ለመስጠት ምጥን እንዲህ ስትሰሙት መቼም ቢሆን አገባችሁ ማየት አለባችሁ፣ ወይ ማለፍ አለባችሁ፣ ወይ ማየት አለባችሁ። እና አባቴ በህይወቱ እንደዚህ አይነት ነገር አይቶ አያውቅም። ምጥ የሚባለውን ነገር በ60 ዓመቱ እንግዲህ አሳየሁት። እኔ ኤፒዱራሉ ሰውየው የለም፣ አሁንም አምጪ የለም። ቼክ ስታረገኝ 8 ሴንቲሜትር ዳይሌትድ ሆኜላችኋለሁ። ደረሰ ልክ ሰውየው ማለት ነው። እንደዛ ከ1 ሰዓት ምናምን በኋላ መጣ። የዛኔ ፖይንቱም አልነበረውም። ነገር ግን ዞሮ ወሰድኩት ኤፒዱራሉን። ግን ኦልሬዲ እንደነገርኳችሁ ቼክ ስታደርገኝ ኤፒዱራሉን ከወጋኝ በኋላ 9 ሴንቲሜትር ነበርኩኝ ለመግፋት ዝግጁ ማለት ነው። ከዛ በኋላ ኤኒዌይ ወሰድኩኝ፣ ትንሽ አረፍኩኝ፣ ተመስገን። እና ደግሞ ያደክማችኋል። ይህ ምጥ በጣም ነው የሚያደክመው በነገራችን ላይ። እና በኋላ ፑሽ ለማድረግ ኤነርጂያችሁንም ሊወስድ ይችላል። እና ኤፒዱራል የምትወስዱ ሰዎች ሆስፒታል እንደደረሳችሁ ውሰዱት። እኔ እምቢ ማለት መጀመሪያ ላይ እምቢ አልኩኝ። ኖ ገና 5 ሴንቲሜትር ነኝ፣ ኖ አልወስደውም እያልኩኝ እያማጥኩኝ ምንም አይነት ነገር አልፈልግም። ምንም አይነት መድኃኒት ሳልወስድ 9 ሴንቲሜትር
ኤፒዱራሉንም ቢሆን ከወሰድኩኝ በኋላ ምንም አልጨመርኩበትም ከዛ በኋላ ምክንያቱም በስጦታ ጊዜ ተሳስቼ ጨምሬ በአጠቃላይ ምንም ፊል ማድረግ አልቻልኩም ነበረ ታች ማለት ነው። ፑሽ ለማድረግ ስሜት ሊኖራችሁ ይገባል አይደለ? እንደዛ እንዲሆን ብዬ አሁን ኤፒዱራሉን አልጫን። ከዛ በኋላ መግፊያ ጊዜ ሲመጣ ሁሉ ነገር ይሰማኛል። ሁሉ ይሄ እሳት የሚባለው ነገር አለ፣ የሆነ ፋየር ይሰማችኋል ይባላል፣ የበርኒንግ ፋየር ማለት ነው። እሱም በሙሉ ተሰማኝ። ፑሽ ለሁለት ሰዓት የገፋሁት በነገራችን ላይ። ስለዚህ ፈጣን አይደለም። ሁለተኛ ልጅ ፈጣን የሚባለው ለሁሉም ሰው እውነት አይደለም። 2 ሰዓት የገፋሁት ጭንቅላት ሲወጣ፣ የልጅቷ ጭንቅላት ሲወጣ ወደኋላ ፌንት ነው የምታደርጉት፣ ህመሙ ማለት ነው የሚሰማችሁ ከሆነ በድጋሚ ኤፒዱራሉን ስላልተጫንኩት እያንዳንዱ ነገር ጭንቅላቷ ሲወጣ በስተመጨረሻ እሳት የሚያቃጥላል። እዛ ጋራ እሳት የሆነ በርበሬ፣ ሚጥሚጣ፣ ቃሪያ ሁሉ ተጨምሮ ቁስል ላይ ሲደፋ አስባችሁታል? እንደዛ ነው የሚሰማው። ቃላት የሚገልጹ አሁን ዞሮ ሳስቡ እንዲያስቃል። ወጣች ልክ እንዲያውጥተው ደረቴ ላይ ቁጭ አረጓት። ከዛ በኋላ ህመሙ ያ ሁሉ ህመም ጸጥ ማለት ነው። እንደዛ ባንዴ ደግሞ ትረሳላችሁ። ከዛ በኋላ አለቀ፣ ተገላገልኩኝ። እግዚአብሔር ይመስገን። ትንሽ አቋርጬ ልጄን አይቼ መመለስ ነበረብኝና ስቀጥልላችሁ ወጣች፣ ደረቴ ላይ አረጓት። ከዛ በኋላ ወዲያውኑ ማጥባት ጀመርኩኝ። በጣም ደስተኛ ነበርኩኝ። ምክንያቱም አንዳንድ ጊዜ ልክ ወዲያውኑ ላች ያረገችው ማለት ነው። ልክ እንዳቀረብኩላት ብላ መብላት ጀመረች። በጣም ደስ አለኝ። ምክንያቱም ጡት ማጥባት ልጅ እንደመውለድ በጣም ስፔሻል የሆነ ነገር ነው ብዬ አስባለሁ። እኔ ራሱን የቻለ ቪዲዮ ሰራላችኋለሁ ማጥባትን አስመልክቶ፣ ግን በጣም ነው ደስ ያለኝ። አንዳንድ ጊዜ የማይችሉ ልጆች ሊኖሩ ይችላሉ እና እሱን ኤክስፒሪየንስ ድጋሚ ለልጄም በመስጠቴ እኔም በማግኘቴ ደስተኛ ነበርኩኝ። እና ከዛ በኋላ ለጣለች፣ አባት ያቀፋት፣ ባለቤት ያቀፋት። እኔ ትንሽ እንግዲህ ሌሊቱን ሙሉ አልተኛሁም። ስለዚህ ተኛሁኝ፣ አረፍኩኝ። ግን ከዛ በኋላ ምንም መድኃኒት አላት። ፔንኪለር ትፈልጊያለሽ ወይ? ኖ አልፈልግም፣ ምንም አያስፈልገኝም። ምንም አይነት ከወለድኩኝ በኋላ ከኤፒዱራሉ ውጭ ማለት ነው ሌላ ምንም አይነት ፔንኪለር አልወሰድኩኝም። ትፈልጊያለሽ? ኦፈር አረጉኝ። ያው ፓራስታሞል ልስጥሽ ወይ ምን ልስጥሽ ወይ? ኖ አልፈልግም፣ ደህና ነኝ፣ አልፈልግም ማለት የነበረውንም ህመም ተዋለሁ። ያን ሁሉ ምጥ ያን ሁሉ መውለድ አልፋችሁ ህመሙ ከዛ በኋላ ለኔ ቢያንስ ማለት ነው በዚህኛው ጊዜ እልም ብሎ ነው የጠፋው። ቤቢ ጤነኛ ናት፣ ምንም አይነት ችግር አልነበረባትም። እየበላች ነው፣ እየጠጣች ነው። ከዛ በኋላ የመጀመሪያ ካካዋን አረገች፣ ተቀየረላት። ከዛ ደህና ነሽ? ደህና ነኝ፣ በቃ ቤት መሄድ ትችያለሽ በ5 ሰዓት ውስጥ አልኩኝ። አልሄድም፣ ቤት መሄድ ትችያለሽ ፊል ፍሪ። እኔ ደግሞ አልሄድም። ምክንያቱም አንደኛ ገና መውለዴ ነው። ድንገት በኋላ ቢያመኝስ ወይ ደግሞ ድንገት ልጅ ቢያማትስ? ገባሽ ወይ? ሆስፒታል መሆን ይሻላል ተመልሶ ከመምጣት። ከዛ በኋላ ደግሞ እረፍቱ ነው። እዚህ መተኛት ፈለኩ። ሆስፒታሉን አለ ሰው ምግብ እያመጣልኝ ውሃ እያመጡልኝ ለጥ ብዬ ማረፍ ፈለኩኝና ኖ አልሄድም። ቢያንስ አንድ ናይት ልቆይ ብዬ እሺ ችግር የለም ቆይት ከፈለግሽ አሉ። ከዛ በኋላ አንድ ሌሊት ማለት ነው ቆየሁኝ እኔና ልጄ ብቻ። የሆነ ጊዜ ባለቤቴም ሄድ መጥቶ ተኝቶ ምን ብሎ ምግብ አጥሚት ምን ይዞልኝ መጣ። እኔና ልጄ ተቃቅፈን ሆስፒታል ያችን ሌሊቷን ማለት ነው አድረን፣ ከዛ በኋላ በነጋታው ጠዋት ቤታችን መጣንላችኋለሁ። እና የነበረ የበርዝ ስቶሪ እንደነገርኳችሁ እቹትላችሁ ስቅታ ይዟታል አሁንና እችንን የመሰለች ቆንጆዬ ልጅ እንደነገርኳችሁ ትንሽ ተለቅ ያለች ነበረች። ሳይዟ 8 ፓውንድ። ለአንዳንድ ሰው ትልቅ ላይሆን ይችላል እንደነገርኳችሁ ጃይንት ከሆናችሁ፣ ግን ቆንጆዬ ሳይዝ የሆነች ልጅ ናትና እችትና እዚህ ጋር አቤት። አሁን እቺ ሁላችሁ ገና የወር ልጅ ትመስላለች። ወር እንዱር ትልቅ ይሄ የምታረገው ከ3 ወር እስከ 6 ወር ልብስ ነው። ወዲያውኑ ነው ያደገችው የጨመረችውና ይሄ ከ3 ወር እስከ 6 ወር ልብሶች እነሱ ብቻ ነው የምታረገው። ከ0 እስከ 3 ወር ራሱ አይሆናትም በዚህ እድሜዋ በዚህ ጊዜዋና እቺ ናት ደጊቱ። ጸጉሯ እንደዚህ ሙሉት ብሎ እንዲድፍት ያለ ልጄ በጣም ፖዚቲቭ። ኦፍ ኮርስ ምጥ ሁሉ ጊዜ ያማል፣ ግን የሚያማችሁ ለኔ ቢያንስ ማለት ነው
ለዛሽ ጊዜ ነው። ልክ እንዳለፈ ልጅቷ ከወጣሽ በኋላ ቆመ ማለት ትችላላችሁ 100%። ከዛ በኋላ በነጋታው ተነሳሁኝ አም ፋይን። እኔ መቀመጥ ብዙ አልወድም፣ መንቀሳቀስ ጀመርኩኝ ምናምን። ግን ወገብ ያማል። ወገባችሁ መጠንቀቅ አለባችሁ። እስኪ ድረስ ማለት አሁን 4 ሳምንት 100% ደህና ነኝ እግዚአብሔር ይመስገን። ግን አሁንም ቢሆን ደህና ነኝ እያልኩኝ ስላሰብኩኝ ብዙ ቦታዎች እየሄድኩኝ ነው እና ማረፍ አለብኝ። ራሴን እያሰብኩኝ አሁንም ለካ አራስ ነኝ ገና እያልኩኝ ራሴን ቆንጥጬ ማስቀመጥ አለብኝ ልላችሁ ነው እንጂ ከዛ ውጪ በጣም ጤነኛ ነኝ እግዚአብሔር ይመስገን። ልጄ እንዳያችኋት ደጊቷ በጣም ጤነኛ ናት እግዚአብሔር ይመስገን። ቆንጅዬ ስጦታም ደህና ናት። ቆንጆ እህቷን አግኝታ ያው እሱ ደግሞ ሌላ ታሪክ ነው። እሱ ሌላ ቭሎግ ቪዲዮ ላይ ጠቅስላችኋለሁ። የስጦታን ሪያክሽን መስማት ብትፈልጉ ከሆነ ሌሎች ቭሎግ ቪዲዮዎችን መታችሁ ተመልከቱ። በተረፈ የመውለድ ኤክስፒሪያንስ የነበር ነገርኳችሁ። አባቴ በተገኘበት ይህንን እድል እኔም በማግኘቴ እሱም በማግኘቱ በጣም ደስተኛ ነኝ። ምክንያቱም የመጨረሻ ልዩ ኤክስፒሪያንስ ነበር። በህይወቱ የማይረሳው ነገር ነው የተመለከተው ስላችሁ። ሴት ልጅ ስታምጥ ማየት ከእኔ ይልቅ እነሱ ናቸው የሚያስቡት በዛ ጊዜ። ምክንያቱም እኔ እያለፍኩበት ነው። እነሱ ግን የሚወዷት አባቴ ልጁን፣ ባለቤቴ ሚስቱን በዛ ህመም በዛ ስቃይ ውስጥ ስታልፍ ቆሞ መመልከት፣ ምንም ነገር ማድረግ የሚችሉት ነገር የለም በዛ ጊዜ። ምንም ማለት ነው። እጅ ከመያዝ ከመጸለይ ውጪ ምንም የሚያደርጉት ነገር የለም። ግን እሱን መመልከት ለእነሱ የበለጠ ፔንፉል ነው ልላችሁ ነው። እኛ ደግሞ እንረሳለን። እግዚአብሔር እኛን የፈጠረን ሴቶችን የፈጠረን ልክ እንደወለድን እንድንረሳ ነው። እውነትም እኔ አሁን ይሄን ቶሎ ብዬ ይሄን ቪዲዮ መቅረጽ ፈልጌ ነበር፣ ምክንያቱም እንደምረሳ ስለማቅ ማለት ነው። እነሱ ግን የተመለከቱት ወንዶቹ ግን እነሱ የተመለከቱት መቼም አይረሱም ያለፍንበት ነገር። እኛ እንረሳዋል ወዲያው። እንደነገርኳችሁ አሁን በነጋታው ሌላ ልጅ መውለድ እችላለሁ። ያን ያህል ነው ህመሙን እናንተሩ የምትረሱትና እግዚአብሔር የፈጠረን ለዛ ነው ደጋግመን የምንወልደው። ያንን መርሳት ባንችል ኖሮ ድጋሚ አምጦ ይወልዳል ማይረሳ ቢሆን ኖሮና እግዚአብሔር ይመስገን ቆንጆ አሰራራችን ሴት ሆነን መፈጠራችን ራሱ አንደኛ ይሄንን ህመምና ይሄንን ስቃይ እንድናልፍበት ኦፍ ኮርስ እህታችን ኢቭ ያረገችብን ነገር ቢሆንም ችሎታው ራሱ ልጅን አሳድጎ መውለድን የመሰለ ትልቅ ስጦታ በዚህ ዓለም ላይ የለም። በጣም ስፔሻል ነገር ነው። እኔ እናት ከሆንኩኝ በኋላ ያስተዋልኩትኝ እንኳን ሴት ሆንኩኝ። ድሮ እነዚህ ወንዶች አላ ፔሪዳቸው አይመጣም በየወሩ ቀላል ነው የነሱ ኑሮ ብዬ ማስበበት ጊዜ ነበረ። ግን እንኳን ሴት ሆንኩኝ፣ እንኳን ይሄንን እድል እግዚአብሔር ለኔ ሰጠኝና በጣም ደስ የሚል ነበር። እንደነገርኳችሁ የመጨረሻ ፖዚቲቭ ነው። መመክራችሁ እኔ ኢፒዱራል የምትወስዱ ከሆነ ወዲያውኑ ሆስፒታል እንደገባችሁ ወሰዱት። እንደኔ ምንም አይነት ፔን ሜዲኬሽን እምቢ ብላችሁ እንዳትሰቃዩ። ምክንያቱም ስትፈልጉት ደግሞ ላይኖር ይችላል። ልክ ስፈልገው እኔ ኦኬ 8 ሴንቲሜትር ስጡኝ ኤፒዱራልን፣ ሰውየው ቢዚ ነበረ እና እንደዛውም ልወልድ ነበረ። ልጅቷ እውነት ለመናገር ኦልሞስት ወጥታ ነበረ፣ በቃ መታ ነበረ እና እንደዛም ቢሆን ያው ይወለዳል። ሰዎች ብዙ ጊዜ የሚያደርጉት ነገር ነው። ለምንም የኔ የበርዝ ስቶሪ ይሄ ነው። እንደነገርኳችሁ ለእናንተ እንደዚህ ማካፈል ፈለኩኝ። ብዙ የረሳሁት ነገር የለም ብዬ አስባለሁ። ግን እንደዚህ ድጋሚ በሰላም እግዚአብሔር ገላግሎኛል። እንደነገርኳችሁ ሪከቨሪ በጣም ቆንጆ፣ በጣም ስሙዝ፣ ምንም ይሄው ከወለድኩኝ እስከዛሬ ቀን ድረስ ለራስ ምታት ሁላ ብዬ ፓራስታሞል እንኳን አልወሰድኩም። በጣም ጤና ነኝ። እንደነገርኳችሁ እንዲህ አምጡ መውለድም ደግሞ ጥሩ ነው። ምክንያቱም እንደዚህ ያለ ፔንኪለርም ሳትወስዱ ውጣ እንዲህ አመጣችሁ ስትወልዱ ሪከቨሪያችሁም በጣም ቶሎ ነው ጥሩ ነው የሚሆነው። ስለዚህ እሱም ረድቶኛል ብዬ አስባለሁ። ይሄንን ጥቅስ ላንብብላችሁ ከመጽሐፍ ቅዱስ፣ ምክንያቱም በጣም የሚደንቅ ስለሆነ ማለት ነው። እንደነገርኳችሁ நான் 2 ጊዜ ልጅ እንደወለደ የ2 ልጆች እናት ነኝ ዲቦራ እኔ። ለምን ይሄ ዮሐንስ 16:21 ላይ ያለው ጥቅስ ነውና አንዲት ሴት በምጥ ላይ ሆና ታዝናለች፣ ምክንያቱም ጊዜዋ ደርሷል። ነገር ግን ልጅን እንደወለደች ወዲያውኑ ሰው ወደ ዓለም በመወለዱ ደስታ የተነሳ መከራዋን ጨርሳ አታስበውም ይላል።
ይሄ እግዚአብሔር ቃል ነውና እውነትም በምጡ ጊዜ ያንን ፔን አሁን ጭራሽ አላስታውሰውም። ነገር ግን አላስታውስም ስላችሁ ለማስታወስ በሞክርም ያን ፔን ሊሰማኝ አይችልም፣ አላስታውሰውም። ልክ ልጅ ወታ ደረጃ ላይ እንዳደረኳት የነበረኝ ደስታ ያንን የመሰለ ነገር የለም። እንደነገርኳችሁ እሱ ደግሞ እግዚአብሔር ሲሰራንም ሆርሞኖቻችን ሁላ ይሄ ኦክሲቶሲናችን ሁላ በደስታ እንዲቀየር ያ ስቃይ ይሄን የመሰለ ውብ ሰው አዲስ ሰው እዚህ ዓለም ላይ የሌለ ሰው ወደ ምድር እንድናመጣ የሚረዳ ነገር ነውና በጣም የሚደንቅ ነገር ነው። በድጋሚ እኛ ሴቶች ልንደነቅ ይገባናል። ለዛ ነው ባሎች ስንወልድ ውስጥ አብረው መኖር አለባቸው ብዬ ማስበው እኔና ኢትዮጵያ አሁንም እንደዛ ነው ወይስ እናንተ ንገሩኝ። ኢትዮጵያ ባሎቻችሁ አብረው ይገባሉ አይገቡም? ግርም ምን ያለኝ እኔ እንደዛ አለመገባቱን የሰማሁኝ ጊዜ ማለት ነው። አሁን ነው ባለፈው ለታ አባቴ የመጀመሪያ ጊዜ ገባ ጊዜ እኛ ስንወልድ ሁላ እሱ ውስጥ አልነበረም። ኖ ይሄ መቀየር አለበት፣ በጣም መቀየር አለበት። ወንዶች መኖር አለባቸው። ሲያዩ የመጨረሻ ለሴት ልጅ ያላቸው ሪስፔክት ይጨምራል፣ ፍቅርም ይጨምራል እውነት ለመናገር እና ለምንም የኔ ኤክስፒሪየንስ ይሄ ነበረ። እንደዚህ ለእናንተም ሼር በማድረግ ደስተኛ ነኝ። እንግዲህ አስተያየታችሁን ታች ንገሩ፣ የእናንተ እንዴት እንደነበረ። በድጋሚ ጥያቄ ካላችሁ ልትነግሩኝ ትችላላችሁ። ማጥባትን አስመልክቶ ራሱን የቻለ ቪዲዮ መስራት ስለምፈልግ እሱንም አስመልክቶ ጥያቄ፣ ኮንሰርን ወዘተ ካላችሁ ታች ጽፋችሁ ንገሩኝና እሱ ቪዲዮ ላይ ምላሽ ሰጣችኋለሁ። እና በመጣው ቪዲዮ እስከምንገናኝ ቻው። ለዛሬ ዲቦራ ነኝ።